ትናንት የገዛሁት አይፎን 17 ነው። ያ ፕሮ ማክስ። ማን ይገዛልሽ? ቴሌግራም እና ቴሌግራም ላይ በእንትን ቂጥሽን ሽጠሽ ማለት ነው። እና ቴሌግራም ላይ ምን ነው የታቦት ስዕል አይደለም ሽጠሽ ታዲያ አይፎን 17? አዎ አይደለም፣ አይደለም። ግን ልንገርህ ብቻ እኛም ተጨበርብረናል። አምነዋል ለዳኛው። እንግዲህ የማይካር ነገር ነው አይደለም? እዛ ላይ ተጨበርብረናል። እኛም ተታለን ነው። እኔ እንደውም ጭራሽ ደረቅ ቼክ ፈርሞልኝ ስቲል ነው ብሩን አልወሰድኩም ነው ሲል የነበረው ሰራዊት ፍቅሬ ማለት ነው። ሰብስክራይብ 10,000 ብር አልሰራም አልኩህ እኮ ቤላ። እሺ 100,000 ብር ለአንድ ሰው 100,000 ብር እሰራለሁ። ምክንያቱም እኔ ሰውነቴ ምንም አይሰራልኝም። እኔ ጋር ምን ማለት የሰለሞን በራሪ ፈረስ ፔጋሰስ የምንለው ምንድነው? እሱ ግን እውነት ነው? እሱ ነገር ፔጋስ የሚባለው እውነት ነው። እንደውም የኢትዮጵያ ነው። ሰላም ውድ ቤተሰቦቼ እንድናችሁ ሁላችሁም በያላችሁበት ሰላማችሁ ይብዛ። ይሄን ቪዲዮ ላይክ በማድረግ ጀምሩት። ሐሳብና አስተያየታችሁን ኮሜንት ላይ እንድታስቀምጡን ይጠይቃለሁ። ወደ ሌላ ቪዲዮ ከመሄዳችን በፊት መጀመሪያ ይሄንን ጉድ ስሙ እስኪ። መቼም ዘንድሮ ማንሰማው ነገር የለም። ትናንት የገዛሁት አይፎን 17 ነው። ያ ፕሮ ማክስ። ማን ይገዛልሽ? ቴሌግራም እና ቴሌግራም ላይ በእንትን ቂጥሽን ሽጠሽ ማለት ነው። እረፍቴ አውቀህ ነው አንድ ዘይት ቀን የምትናገረኝ እግዚአብሔር እና ቴሌግራም ላይ ምን ነው የታቦት ስዕል አይደለም ሽጠሽ ታዲያ አይፎን 17? አዎ አይደለም። ግን ልንገርህ ብቻ አሁን እዚህ ጋር ብዙ ሰብስክራይበር የሌለ ምናምን ይመስለዋል። ግን እውነቱን ስነግርህ የኔ ፒክቸር ኦንሊ ፋንስ አልኩ። አሁን ፐርመንዝ በጣም ትልልቅ ቶፕ 10 የሚባሉት ራሱ $5 ከ$10 በላይ የለም ፐርመንዝ ታውቃለህ። የኔ ግን ለአንድ ፒክቸር ነው $150 ማስከፍለው። በጣም ብዙ ሰው ፒክቸርሽ ምን አይነት ነው? በጣም ብዙ ሰው ነው የሚሆነው ከምነግርህ በላይ። እኔ ወር አልሞላኝም አሁን ከጀመርኩ። ግን ፒክቸርሽ ምን አይነት ነው? በቃ ፖስት አድርጋለሁ እኮ እንትን እኮ ፖስት አደርጋለሁ እኔ እንዲታይ ፍሪት ፖስት አለ በቢኪኒ በፓንት ምናምን። ጡትሽ ይታያል? ጡትሽ ይታያል? አይታይም። ግን ሻውን ወደፊት የሆነ ቴክኖሎጂ ተስተካክሎ ምናምን እርቃንሽ ጡትሽና ቂጥሽ እየታየ ለአንድ ፎቶ 100,000 ብር ይከፈልሻል። አንድ ሰው ለአንቺ ፎቶ 10,000 ብር ይከፍልሻል ቢባል ከአንድ ሰው ሰብስክራይብ 10,000 ብር አልሰራም አልኩህ እኮ ቤላ። እሺ 100,000 ብር ለአንድ ሰው 100,000 ብር እሰራለሁ። ምክንያቱም እኔ ሰውነቴ ምንም አይሰራልኝም። እኔ ጋር ምን ማለት ባል ማግባት አልፈልግም፣ መውለድ አልፈልግም። ምን አይሰራልኝም ማለት አሁን ለምሳሌ እንደዛ አይነት ነገር የሚያስቡት የሆነ ተደብቆ ራሱ ሰውነቴ ምንም አይሰራልኝም። አይ እንደዛ አይደለም። ይሄ የእንትና አስተሳሰብ ሳይሆን ሰውነቴ ምንም አይሰራልኝም ሳይሆን አሁን ለምሳሌ እኔ ልንገርህ ወንድ ልጅ ፊዚካሊ አትራክቲቭ ካልሆነ ራሱ አሁን ሹገር ማጫወት ምንም አልችልም። እንደዛ አይነት ነገር ማለት መጥቶልኛል። እኔ ለአንድ የራሱ 500,000 ብር ላድርግ እና እንትን ልበልሽ ምናምን ያለኝ ሰው አለ። እውነቱን ስለዚህ 500,000 ብር እግዚአብሔርን ትልቅ አርቲስት 500,000 ብር ለምን ለአንዴ ብቻ አብረሽኝ ካደርሽ አንዴ እምቢ አልሽ? እመቤቴን እኔ ለአንተ ስክሪንሾቱን ልክልሃለሁ። እግዚአብሔርን ክርሽን ይዘሽ እምቢ አላልሽ? መሳፍንት ይሙት ድንግል ማርያምን መሳፍንት ማለት አባቴ መሳፍንት ይሙት ድንግል ማርያምን እመቤቴን ነው ብለሽ ያ እና ምንም ነገር ቢፈጠር ልንገርህን እና በአካል እኔ አሁን እንደዛ አላረግምና እዛ ጋር እኔ በአካል እኔ ሰውነቴን እስካልነኩት ድረስ አሁን ኦንሊ ፋንስ ተጠቃሚ አልኩህ እኮ አሁን ሶፊሬ ምንም አይነት ወንድ ጋር ምናምን በአካል አትገናኝም፣ ሴክስ አታደርግም ምናምን። ግን አሁን ሚሊዮነር ናት ምናምን ብር አላት፣ የፈለገችውን ነገር ማድረግ ትችላለች። ገብቶሃል? ያው እኛ ኢትዮጵያ ውስጥ ከባድ ነው፣ አይ ነው በጣም ከባድ ነው። ግን የኢትዮጵያ ሰው ነው እኔን ሰብስክራይብ አድርጎ የሚያኝ እዛ ጋር ማለት ነው 20,000 ብር ከፍለው ከዛ እንትን ይሰጡኛል፣ ጊፍት ይሰጡኛል። እግዚአብሔርን 100 ኮይን ምናምን 100 ስታር ምናምን ጊፍት ይሰጡኛል። እዛ ጋር ነኝ። ስለ ሰው አባባል አልጨነቅም። መውለድ አልፈልግም። ማግባት ካልፈለኩኝ የተሻለ ህይወት ነገ መኖር ከቻልኩ ማግባት አለመፈለግ መብትሽ ነው። ማግባት አለመፈለግ መብትሽ ነው። ግን ገላሽን እየሸጥሽ ነው ማለት ቂጥሽን እያሳየሽ ነው ለማያገቡሽ ለማይንከባከቡሽ ነገ ብትታመሚ ቅዘንሽን ለማይጠርጉልሽ ወንዶች ቂጤን እንኩዩት እያልሽ ፎቶ እያነሳሽ እየላክሽላቸው ነው ቴሌግራም። ግን እኮ አሁን በእንደዚህ አይነት ነገር የሚመጣ ገንዘብ ሰላም ይሰጥሻል ወይ? ዘመናዊ ሴተኛ ዳሪነት ማለት ነው። ቃልዬ ሴተኛ ዳሪ አይደለም እንዴ? እንደዛ ማለት እኮ ነው እንዴ? ሴተኛ ዳሪ ምን ማለት ነው ትርጉሙ? ሴተኛ ዳሪ ሁሉም ሴት ሴተኛ ዳሪ አይደለም።
ገባሽ? ግን ሴተኛ ዳሪ ተብሎ ስም የሚወጣላቸው ሴቶች ምን አይነት ሴቶች ናቸው? አንተ አለ እነሱ ከብዙ ወንድ ጋር የሚተኙ ምናምን ነው። ለምን ለገንዘብ እና ታዲያ አንቺ ለገንዘብ ተኝተሽ አታውቂም? እውነት እናውራ ከተባለ እመቤቴን እግዚአብሔርን እሺ፣ የግድ እኮ ለገንዘብ መተኛት የለብሽም። ለገንዘብ አልተኛም። እኔ የፈለገ ነገር ብታደርገኝ አልኩ አልተኛም። እግዚአብሔርን ግን ለገንዘብ ገላሽን እየሸጥሽ ነው። ለገንዘብ ገላሽን እየሸጥሽ ነው። እንደው መቃጠል ነው። እስኪ ኦርቶዶክሳዊ ስለሆነች ከአንገቷም ክር ስላለ መጽሐፍ ቅዱስ እንገልጣለን። ያው መጽሐፍ ቅዱስ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስም በእናንተ ላይ አድሮ እንደሚኖር አታውቁምን? እነማን? እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ በእናንተ ላይ አድሮ እንደሚኖር አታውቁምን? ይልና የእግዚአብሔርን ቤተ መቅደስ የሚያፈርሰው ግን እርሱ ደግሞ እግዚአብሔር ያፈርሰዋል። የእግዚአብሔር ቤተ መቅደስ ነውና እግዚአብሔር ቤተ መቅደስም እናንተ ራሳችሁ ናችሁ። እንግዲህ የእግዚአብሔርን ቤተ መቅደስ አታርክሱ፣ ራሳችሁን አታስቱ። እህት ዓለም አንቺ ድንቁርናሽን እየተናገርሽ እየገለጥሽ ያለሽ በእመቤታችን ስም እየማልሽ በአባትሽ ስም እየማልሽ ኦርቶዶክሳዊ ስትሆኝ ክርሽን ይዘሽ የምትናገሪው ነገር ምን ያህል ትውልድ የሚያበላሽ ያንቺንም ሰውነት አርክሶ የሌሎችንም ሰውነት የሚያረክስ አንቺን እርቃንሽን የሚያይሽ ሰው የእግዚአብሔር ቤተ መቅደስ ነው። በአንቺ ምክንያት እየተሰናከለ ያ የዛ ሰውዬ እግዚአብሔር ቤተ መቅደስ አይደለ? ያኛው ሰውዬም እየረከሰ አንቺም እየረከሽ ሁለታችሁም ላታመልጡ በሚያስጨንቅ የህይወት መንገድ ናችሁ። እህቴ ብትመለሽ ጥሩ ነው። እባክሽ ተመለሽ። ባሰርሽው ማተብ በፈጠረሽ ተመለሽ። ትክክል አይደለም። ይሄ በጣም የሚያሳዝን ነው። የሚያይሽም የእግዚአብሔር ቤተ መቅደስ ነው፣ ያንቺ ሰውነትም የእግዚአብሔር ቤተ መቅደስ ነው። ነገር ግን ይህንን ቤተ መቅደስ አታርክሱ ተብለሽ ሳለ አንቺ አርክሰሽዋል። ከዚህ በላይ የምለው ነገር ስለሌለኝ ነው። በጣም የሚያሳፍር፣ በጣም የሚያሰቅቅ፣ በመስማታችን ብቻ የምንጸጸትበት ነገር ነው አሁን ያሰማሽ። በመስማታችን ብቻ የምንሳቀቅበት አንቺ ሀፍረትሽን ወደ ጉያሽ አርገሽ ያለምንም ሀፍረት ነውሩን ነውር እንዳልሆነ ደግ ስራ እንደሰራ እየታበይሽ ሪዋርድሽን ይዘሽ ይሄው ገዛው እያልሽ አይፎን ይዘሽ መጣሽ። በወጣትነት ዘመንሽ እግዚአብሔርን ካላሰብሽው ወደ መቃብር ስትወርጂ የጭንቁ ቀን ሲመጣ ምንም ማድረግ የማትችይበት ቀን ይመጣል። አሁን ብትመለሽ መልካም። በጣም ያሳዝናል። የሰለሞን በራሪ ፈረስ ፔጋሰስ የምንለው ምንድነው? እሱ እውነት ነው? እሱ ነገር ፔጋስ የሚባለው እውነት ነው። እንደውም የኢትዮጵያ ነው። አሁን ከ88 ኮንስታሌሽን ፔጋሰስ ብለው ናሳዎች መዝግበውታል። ቶፒክ ፔጋስ ብለው ሊቃውንት ግን አጋሰስ ብለው ነው የሰጡት። ለምንድን ነው አጋሰስ ያሉት? ይሄ ፔጋሰስ ካየኸው ክንፉ የንስር ገላው የፈረስ ነው እና በንስርነቱ ስጋ የሆኑትን በፈረስነቱ ዛፍ ቅጠላቅጠል ይበላል። ሁሉንም ማግበስበስ ሲሆን አጋሰስ አሉት። ፈረንጆቹ ገልብጠው ፔጋሰስ አሉት እንጂ የኢትዮጵያ ነው። በተለይም እስከ ቅርብ ጊዜ ድረስ እንደውም ኢትዮጵያውያን እንደሚጠቀሙበት በቅሎ፣ ለምሳሌ አሁን በቅሎ ማለት ከስሙ የበቀለ ነው። በቅሎ ልጅ አትወልድም። በቅሎ እንደተባለ ሁሉ ፔጋስ የተባለውም እንደዚህ አጋሰስ ብለው ኢትዮጵያውያን ሊቃውንት አምጥተውታል። ከሰለሞን ጋር በተለይ በጣም የተያያዘ ሰለሞን ያው እንደምታ ሁሉ የሚያውቀው ጠቢብ ነው። ሰለሞን እንደሱ አዋቂ የለም፣ ከዚህ በኋላም ሊኖርም አይችልም። እና ሰለሞን ሞትን ማየት አልፈለገም። እንደ ጠቢብ ስለነበረ ሞትን መሸሽ ፈለገ ይላሉ ሊቃውንት። ሞትን መሸሽ ሲፈልግ ምንድነው የመጣለት? ሊቃውንትን ጠቢባንን አማክሮ ምን ላድርግ ሲላቸው እንዲህ አድርገህ እኮ ብታዳቅል ወደ ገነት በአካለ ስጋ መሄድ ትችላለህ፣ ወደ ብሔረ ሕያዋን አሉት። ሰለሞንም ጊዜ አልፈጀም፣ ንስር አመጣ። ከዛም ደግሞ ፈረስ አመጣ። እነዛም ሁለቱን እንግዲህ ጄኔቲክስ አሁን በሳይንሱ አሁን ነው የተለመደው እንላለን፣ ግን ከዛም በፊት ነበረ። ከሰለሞንም በፊት በነ ሄኖክ ጊዜም ነበር ጄኔቲክስ ኢንጂነሪንግ የቆየ ነው። ኢንጂነሪንግ የሚባለው ማዳቀሉ ማለት ነው። ጂን ከጂን ማዋሃድ የቆየ ነው በጣም። እና ሰለሞንም እንደዛ ነው ያደረገው። ከዛም ስጋ እያበላው አትክልት እያበላው በጣም ከገዘፈ በኋላ አንድ ጊዜ ምን ይላሉ? ሰለሞን በዛ ፈረስ ወጣ ይላሉ ሊቃውንት። ወደዛ ፈረስ ወጥቶ ፈረሱን 3 ቀን ካስራቡ በኋላ እንደዚህ አድርጎ ከፈረሱ ፊት ላይ ስጋ አረገው። ያ ፈረስ ስጋውን እበላለሁ ሲል ዝም ብሎ ያለ ሐሳብ ይበራል። ወደ ምዕራብ ሲሄድ ሰለሞን ጥቁር መጋረጃ እንዳየ፣ ወደ ምስራቅ ሲሄድ ግን የብርሃን መጋረጃ እንዳየ ይናገራሉ ሊቃውንት። ያ የብርሃን መጋረጃ የሚባለው አሁን ብሔረ ብፁዓን በተለይ
እነ ሄኖክ እነ እዝራ እነ ናአኩተላብ ቅዱስ ናአኩተላብ እና አቡነ አረጋዊ እነ ቅዱስ ያሬድ የተሰወሩበት ያቺ የማይሞተው ከተማ ያሉበት ያችን እንዳየ ጥቁር መጋረጃው ደግሞ በርባሮስን እንዳየ ሊቃውንት ይጽፋሉና የማዳቀል ዕውቀት እንዲህ የነበረ ነው። የኢትዮጵያ ነው ይሄ ጭምር። ጄኔቲክ ኢንጂነሪንግ እስኪ አዲስ ነገር ነው። ስለ አጋሰስ ሰምታችሁ የምታውቁ ፈረስና ንስር ተዳቅሎ ክንፍ ያለው ፈረስ ስጋም የሚበላ ሳርም የሚበላ ሁለበል የሆነ በስሙ ምክንያት አጋሰስ ስለተባለው ስለዚህ ነገር ሰምታችሁ የምታውቁ ኮሜንት አድርጉልኝ። የተማረ ስነ ምግባር ያለው የራሱ የሆነ ስራ ያለው ቋሚ ገቢ ያለው በጣም ራሽናሊ የሚያስብ በቃ ምክንያታዊ ሆነ ኢሞሽናሊ ኢንተለጀንት ሆነ የሚረዳኝ አንደርስታንድ የሚያደርግ እንዲህ ብለን የምናወጣቸው ክራይቴሪያዎች አሉ አይደል? which is okay ምክንያቱም እድሜ ልካችንን አብረን የምንኖረው ሰው በአግባቡ መምረጥ ተገቢ ነው ብዬ አስባለሁ። ነገር ግን እነዚህ ነገሮች ሃንድል ማድረግ ትችላላችሁ ወይ እንደ ሴት? ምክንያቱም እነዚህ ሰዎች በቀላሉ ሃንድል የሚደረጉ ሰዎች አይደሉም። ለምሳሌ በወር ወይም በአመት ይናል የሚሰራ ወይም ስቴብል የሆነ ገቢ ያለው ሰው ስራ ያለው ሰው ስትይ ራንደምሊ ማክሰኞ ቀን አንቺ ስለደበረሽ ምሳ እንብላ ብትዩ ላታገኙ ትችላለሽ፣ ምክንያቱም ስራ ላይ ነው። ታዲያ ያ አያስከፋሽም ወይ? ኦኬ እሺ ሊያስከፋ ይችላል ኦፍ ኮርስ፣ ግን ያንን ኦኬ ብለሽ ምክንያቱን ተረድተሽ ማለፍ ትችላለሽ ወይ? ለምሳሌ ዲሲፕሊን ያለው ስነ ስርዓት ያለው ሃይማኖተኛ ሃይማኖቱን የሚወድ ምናምን ብለሽ ስትይ እያንዳንዱ እስከዛሬ ስታረግ የነበረው ልምዶች እንቅስቃሴዎች በሙሉ ሙሉ ለሙሉ ያለ ምንም መለወጥ አክሰፕት አድርጎ ላይ ቀጥል ይችላል። ይሄንን ነገርሽን አልወደውም ይሄ ነገር ከኔ ጋር አይሄድም ሲልሽ ኖ ይሄማ ኮንትሮሊንግ ነው ትያለሽ ወይንስ ቆም ብለሽ ታስቢበታለሽ? ፋሚሊ ኦሪየንትድ የሆነ ቤተሰብ የሚወድ ለትዳር ሬዲ ሆነ ምናምን ብለን ደግሞ የምናስባቸው መንገድ አለ አይደል? በዛ በኩል ደግሞ ሲመጣ እንደዛ ከሆነ ደግሞ ካንቺ የምጠብቀው ይሄንን ነው። ቤት ማኔጅ የምናደርገው ልጆች ሲኖሩን እናሳድገው የምንንከባከበው በዚህ መንገድ ነው ሲልሽ የሆነ አይነት አጣብቂኝ ውስጥ እየከተተሽ ነው ወይ የሚመስልሽ? አንዳንድ ነገሮችን እንደምኞት ኤክስፔክት ማድረግ ጥሩ ነው፣ ግን ሃንድል ማድረግ መያዝም ላንችልበት እንችላለን። ለመመሰላችሁ እንደዚህ አይነት ሰዎች እዚህ ጋር ለመድረስ የኛን ወይንም ያብዛኛውን አንዳንድ ፊት ለማድረግ ብዙ መንገድ መተዋል። ስለዚህ እናንተ በቀላሉ ሞልድ የምታደርጓቸው እናንተ ከፊት እየቀደማችሁ እንደ ቦይ ውሃ ከኋላ እናንተን የሚከተሏችሁ ላይ ሆኑ ይችላሉ። የማያምኑበትን ነገር ላይ ያደርጉ ይችላሉ። ፔጀስ እንደው ደረቅን ያልኩት ብቻ መሆን አለበት የሚል ሰው መሆን አለበት አይደለም። ነገር ግን እንደፈለግሽ ከፍ ዝቅ ልታረጊው የምትዩ ሰው ግን ላይሆን ይችላል። አዎ አንዳንድ ምክር መስማት ጥሩ ነው። በነገራችን ኢሞሽናል ኢንተለጀንስ ከሆነ አንድ ሰው በቀላሉ ማኒፑሌት አታረጉትም ምናምን። ሶ አንዳንዴ አስቸጋሪም ሊሆን ይችላል እሱን ሃንድል ማድረግ። ሶ ያላችሁ አማራጭ ማካካስ ነው። አሁን ለምሳሌ በጣም ኢሞሽናል ኢንተለጀንስ የሆነ ሰው ካገባችሁ ቶለሬት የሚደረጉ ነገሮችን እሷ በመከረቻችሁ መሰረት ሃንድል ለማድረግ ሞከር ነው። በቀላሉ ማኒፑሌት አይደረግም። ምንም ጋዝ ላይ ልታረጉት አትችሉም። ይሄ ሰውዬው ህይወቱ ተፈውሷል። ሰውዬው ሌላ ዓለም ላይ ነው። እሷ ኧረ ምን ቦጣኝ። እሱ ነው እንዲያው ምን ይዞ ግግም ማስረጃውን ይዞ ዱቅ ያለው ይመቻራዳል። ይሞታል እንዴ? ገበያውን የዘጋባት ገበያ ንብረቴ ነው ዝም ብሎ መሄድ የለም ብሎ እንደዚህ አድርጎ ነው የሚይዘው። ተቀልዳለህ። ንብረት ነው። ኢትዮጵያ ላይ ስራ ሳይኖራት ሴት ልጅ አይፎን ካላት ያራድዬ ልጅ ይገባል። አልጨርሰው ምንም ስራ የሌላት ሴት አይፎን 17 አለኝ ብላ ከመጣችልህ አባቴ መድኃኒዓለም ይሁን። ይሄ ነው በቃ። ብዙ ምለው ነገር የለኝም። እንግዲህ ልጅቷን ለቀቅ አድርጓት እየተባለ ነው። በጣም ማህበራዊ ሚዲያ ላይ እየወረዱባት ነው። እንግዲህ ምርጫዋን መርጣለች ልጅቷ፣ ግን ደግሞ እባካችሁ ለቀቅ አድርጓት እየተባለ ነው። የሴኔጋል በረኛ የመሰለ ሰው ይዛ ስሟን ጥቀሱልኝ ማን እንደሆነች። እኔም ስማቸውን እንኳን አላውቀውም። አንድ ቆንጅዬ ልጅ አንድ የሴኔጋል በረኛ ይዛ ጠቆር ያለ ሰውዬ ወፈር ያለ ቦርጩ ዘርጠጥ ያለ ቅድስት። ምን ነው ሴቶቹ ግን እንዲያው በእኔ በዚህ ሀሳብ ማተስማሙት ኖሩ ትችላላችሁ። ምን ነው ሴቶቹ ግን እንዲቀጥል ያረጋችሁ? ወጠምሻ የሆነ
እንዲ ደረቱን ፍትፍት ያደረገ ቆንጅዬ ወንድ ጠብሳ ማለት ነው። እችን የመሰለች ልጅ የእንጀራ ቂጥ አሻሮ ማሰሻ ከምትመስል አሻሮ የመሰለውን ጠብሳ ኬክ መስላ ብትኖር አይሻላትም ወይ? ምኞታችሁ ለምን እንዲ ቀጥል ደጋ ደረሽ? ቅድስት እንደው ወዴት እየሄድን እንደሆነ አላውቅም። እንደው እንደ ህዝብ በቃ ሾቀናል። እኔ የምለው ምንድነው የምሰማው? ምን ሰሙ? ቤቴ ውስጥ ዜና ታነባለህ አሉ። አዎ ያው እንዴ እናንተ መኖሪያ ቤት እኮ ነው ያከራየው እኮ። ግን ያው ዜናም አነብበታለሁ። ጤና ይስጥልኝ የተከበረ አረም አይደን በሽታ ይስጥ። ጭራሽ ሊያነብብ ነው እንዴ? ላይ ደንዶ ነገሩ እንዴ ማናባ ፈቅዶልህ ነው የሰው ቤት ውስጥ ዜና የምታነበው? ተከራይቾት አይደል እንዴ? እንዴ እና ብትከራይስ እንዴ? እኔ ስቱዲዮ ቤት እንጂ ስቱዲዮ አከራየው እንዴ? እኔ ኮሜዲ ዜና እኮ ነው የምሰራው። ለአንተ ነው ኮሜዲ ወይ የምታስቅ ነው እንዴ መስል? አራት አስቅም እንደው ማሳቅም ከፈለክ እንደው መንገድ ላይ ወተቁም እንደው በቃ ቢያንስ አናቴ ያስቃል። በደንብ ሰምተውታል ግን ፕሮግራሙ እንዴ? ሰምቼውማ ነው እንዴ። ማን ይቀራል? እድሉ አልቀረ፣ ቀበሌው አልቀረ። እንደው ከሁሉ ጋር አነካክተኝ እንደው አረባ አክባክ እንደው ማን ነበረ ስም? ምን አለ ጎሽ እንደው ስም ራሱ ያስቅ የለ እንዴ? እዚህ ላይ እኮ መስራት ትችላለህ። ይሁን የኔ ልጅ እኔ ይሄን ቤት ለማግኘት ስንት ቦታ መሰለ ጭሬን የቆላሁት። አሁን ይሄን ቤት እንደው አሳጥተኝ እንደው በችግር ብቆላ ደስ ይላል። እንደው ልቆላ? ኧረ አይቆሉ። ልቆላ ወይ? ኧረ ምን በጣውት ሰው የሚቆሉት ባለቤቶት እያለች። አዎ ስለዚህ ቤት ፈልግ። አይደለም ጋሼ ይረዱኛ እንዴ? የነገርኩህ ወዲያ እንዴ ምን አባቱ አይሰማም እንዴ? እኔ እኮ ፀጉር ብቻ ይመስለኝ ነበር። ለካ መስሚያም የለውም ይሄ። በቃ ቤት ፈልግ ብያለሁ፣ ቤት ፈልግ። የሚገርም ሰው ነው የሚሰራው። ፖለቲካ አይደለም። የላክሽልን ፎቶ ላይ ፋሌ ቁጭ ብሎ ታስሮ በሰንሰለት ታስሮ በጣም ነው የሚያሳዝነው። በጣም እንደዛ አድርገሽ ሆነ ወደ ስራ ምትሄጂው? አሁን ወደ ስራ እንደዛ አድርጌ ነው አስሬው ነው። ገና ይኸውልሽ መውጫዬ ሲደርስ እግሩ እንዲች አስተካክሎ ወደ ስራ መሄጃሽ ትሰሪኝ ይለኛል። እንዲህ ብሎ ያህል እንዴት አንጀትሽን እንደሚበላ አንዳንዴ ሰንሰለቱን ይዤ አለቅሳለሁ። ስቅስቅ ብዬ እንዳይጠፋብሽ ነው እንዳይጠፋብኝ እና ወደ ሱሱ ደግሞ እንዳይሄድ። እንደዛ ሆኖ መኪና ቢገጭስ አይታይም እንግዲህ አጎንብሶ ሲሄድ። ሕክምናው ለአንድ ዓመት የወሰደው መድኃኒት ለወገቡ መፍትሄ አልሰጠው አልመለሰውም። የተሻለ ራሱ እንደዚህ ሽንት ቤት ቢሄድ እንደዚህ ያጎንብሶም ቢሄድ ለውጥ አሳየ እንጂ ፈጽሞ አልዳንም። መድኃኒቱን ጨረሰ። አሁን እንደዛ ሲሆንብኝ በቃ መራረኝና ወደ እህቴ ደግሞ ላኩት። እግዚአብሔር ይማርልሽ እናትዬ። እግዚአብሔር አምላክ ምሕረቱን ያምጣለት፣ ወደ አእምሮ ይመልሰው። በጣም ነው የሚያሳዝነው። እግዚአብሔር ይማረው። who's your yellow person ብላ አንዷ ስራ ቦታ ጠየቀችኝ። አላወቅኩትምና ምን ማለት ነው yellow person ብዬ ጠየቅኳት። ጀጅ ሳያረግ የሚያዳምጥሽ ምንም ብታረጊ አንቺነትሽን ወዶ የተቀበለ የማይገምትሽ ዝም ብሎ የሚወድሽ ምክንያት የሌለው በዝምታ የማይቀጣሽ ሁሌ መፍትሄ የሚሆንልሽ ማን ነው ያንቺ የሎ ፐርሰን አለች። እግዚአብሔር ነው የኔ የሎ ፐርሰን። የእናንተስ? አይ የኛም እግዚአብሔር ነው ሊሆን የሚችለው። እንግዲህ የሎ ፐርሰን ምን ማለት እንደው አላውቅም ነበር ከዚህ በፊት። ኤኒሃው እኛነታችንን የሚቀበለን በነውራችን ተጸይፎ ከሱ የማያርቀን ሁሌ ከሱ ርቀ ነው ግን እሱ ወደ እሱ እንድንቀርብ የሚከተለን ንጹህ ባህሪ እግዚአብሔር ነው። የኛ ቆሻሻ የማያደፈርሰው ንጹህ ባህሪ ኢየሱስ ክርስቶስ ነውና የኛም እግዚአብሔር ነው እንላለን። እንግዲህ ልፍስፍስ ሰነፍ ስለሆንሽ ነው ድጋሚ ይቅርታ ያደረግሽለት። ጀግና ሴት ብቻዋን ታግላ ስኬታማ ሆና እሱን ትበቀለዋለች እንጂ ድጋሚ አትቀርበውም። ቴንኪው ለጥያቄው። ግን አሁንም ይሄ የኔ ኦፒኒየን ነው። እሺ የምነግራችሁ ግዴታ ምናምን አይደለም። አለ መቀበል መብታችሁ ነው። አሁን ስለ ከኔ አንግል ነው ማወራችሁ። እቺን ሐሳብ ማለት ነው። እኔም አንድ ሰሞን በቃ ሙቭ አድርጌ ስራዬን ሰርቼ ላይፌን አስተካክዬ ልጄን እያሳደግኩኝ እበቀለዋለሁ ይሄን ሰውዬ
ያኔ እቺን የመሰለች ሚስት አጣው ብሎ እንዲንገበገብ አድርገዋለሁ ብዬ ወላዲት አምላክን ነው የምላችሁ አስቤ አውቃለሁ። ወይ ፍላን አስቤ በስነ ስርዓት በቃ ተነስቼ ነበረ እና ከዛ ድንገት ነው እግዚአብሔር ታሪኩን ሙሉ ቅይር ያደረገው። ከዛ ግን ቁጭ ብዬ ሳስብ አይደል ወይ ማለት ነው ካልኩሌሽን በጣም አደጋ ነው ካልኩሌሽን። በቃ ዝም ብሎ ጥሩን እያሰብን መሄድ ካልቻለን ላይፍ በጣም ከባድ። ትንሽ ዓመት የኖርኩት እዚህ ምድር ላይ ግን ከዚህ በኋላ የምኖረውን እድሜ ሳስብ በጣም ነው የሚያስፈራው። በቃ ጥሩ ነገሮችን ብቻ እየተቀበልን ካልሄድን ሁሉንም መጥፎ ነገሮች የምናስተናግድ ከሆነ በጣም አስቸጋሪ ነው። አሁን እኔ እሱ አጣኋት ብሎ እንዲያዝን በቃ ራሴን ለውጬ ምናምን ያ ፋይናንሻሊ ምናምን በደንብ ገንዘብ ምናምን የሚመጣ ነገር ነው። ገንዘብ እግዚአብሔር ያግዛል። ግን ፋይናሊ ራሴ ነኝ አእምሮ የሚጎዳው። እኔ የማስበው ነው። እሺ ጋይስ እንዳይደብራችሁ ራሴ ነው አእምሮዬን የምጎዳው። ይቻላል ባይ ዘ ዌይ አም ሶሪ ለዚህ ንግግር ግን በቃ ባይመጣ ይቅርታ ባይ ልጁን የምር ማሳደግ ባይፈልግ ኖሮ ኦፍ ኮርስ አምላኬን ይዤ በስነ ስርዓት ሰጥ ለጥ ብዬ ልጄን አሳድጋለሁ፣ ስራዬን በደንብ እሰራለሁ። ግን መጣ አይደለ መጣ ኦኬ ነው ማለት ነው እኔ እና ደግሞ በቃ ልቤ የሚነግረኝ አንዳንዴ የቤታችሁን ጉድ ወይም የቤታችሁን ገበና ለሚዲያ አሳልፋችሁ ስትሰጡ የእናንተን ህይወት ገብቶ የሚያቦካላችሁ ሌላ ሰው ነውና ለይቅርታ መቸኩሏን እኔም እንትን አላልኩትም። ግን እንደ አድቫይስ አንዳንድ ሰዎች የሚናገሩ ነገር አለ። ፈጥናለች የተወሰነ እንትን ልትል ይገባል ነው እሱ። በመታረቅ ውስጥ የሚታይም ነገር ሊሆን ይችላል። በመታረቅ የሚመጣ ጥፋት ይኖራል ብዬ አላስብም። በመታረቅ ውስጥ ማየት ሰውየው መለወጡን ከዚህ በኋላ ከሷ ጋር ለመቀጠል ኮሚትድ መሆኑን ማየት ነው። ካልሆነ ደግሞ ኦልሬዲ ከፍቅረኝነት ያለፈ ሪሌሽንሺፕ ኖሯቸው ልጅ መጥቶ የለ ሰው ለልጁ ሲባል ብዙ ነገር ሊከፈል ይችላል። አንድ ላይ ሆነው ፍቅራቸውን ቢያጸናላቸው ነው የኛ ምኞት እንጂ አሁን ለምን ታረቃችሁ ብሎ እንደገና መጎተት ያን ያህል አስፈላጊ ነው ብዬ አላስብም። ኧረ ወንድሜ አንተን የሚመስል ሰው ስላሳየን እኮ ነው። አመሳስለብኝ ነው ያው ና ኧረ ምን በራገነ ፍራንክ ያረግነው ና ካሜራ እግዚአብሔር እንዴት ነው ና ደህና እንደዚህ ቻን ነው ፖሊስ ወንጀለኛ ተጠቅማል። አሪፍ ነገር ነው ያረከና አሪፍ ነገር ነው ያረከው። በጣም አሪፍ ነገር ነው ያረከው። ምንድነው ይሄ 200 ብር ሙስና? ኧረ በእግዚአብሔር ይቅርታ ናቲ ምንድነው አድናኝ ፕራንክ አድርጌዋለሁ። አይ አድናኝ ወይ እንደዚህ ኖርማል ነው ማለት የታሰበበት ሪል እንደዚህ ነው ነው ፕራንክ ነው የምሰራው። ሪል ፕራንክ ነው የምሰራው። ናሽ ና ተረጋጋ። አንድም ተረጋጋ። ተረጋጋ። የኔ ጥሩ ነገር ነው ያደረገው። አይ ጥሩ ነገር ነው ያደረገው። እኔ እኮ ሰው ገሏል ምናምን ስትለኝ እኔ ራሱ ወንጀለኛ እንዴት ነው የሚያስፈራው? ወንጀለኛ ከሆነ እኔን ወቅቱኝ እንደማይሄድብን ናሽ ና ተረጋጋ። ተረጋጋ። ታውቂዋለህ ግን ከነሱ ጋር ነው እንደው ይሄን እንጨት የሚል ፕራንክ እንዴት እንደምጠላ ማለት ነው። መስማ ይሄ ቪዲዮ ከእግር ኳስ ጋር የተገናኘ ቪዲዮ አይደለም። ነገር ግን ይሄ ፕራንክ ነው ምናምን ብለው የሰሩት ቪዲዮ ናቲ ላይ በጣም ስላናደደኝም ስለደበረኝም ነው። በመጀመሪያ ደረጃ ፕራንክ እኮ የሆነ ማሳቅ ነገር አለበት። ማስደንገጥ እንዳለ ሆኖ አደይንድ ግን ማሳቅ አለበት አይደለ? የሰውየውን ሪአክሽን አይተን። ነገር ግን አሳቀቀን። ይሄ ቪዲዮ አሳቀቀኝ። እኔን ለማየት ሁላ ነው የተሳቀቅኩት። ለልጁ ደነገጥኩኝ። የምር እኔ ፈራው ለልጁ ነው ብላችሁ አላር ምንድነው ለዚህ ያለ ፕራንክ? ምን አይነት ፕራንክ ነው? ለምን ከችጋው ነው ምናምን ከማን ጋይስ እና ልጁ ነው በአደባባይ ምናምን ነገር ደነበረ ምናምን ደነገጠ ምናምን ብላችሁ ሪአክሽኑ ምናምን ለማሳየት ነው በእናንተ ቤት። ክብር የሚባል ነገር አለ። ለወንድ ልጅ ክብር ይኖራችሁ። እንደዚህ አይነት ፕራንክ በጣም ያስጠላል። ገባችሁ አይደለ? የሰውን ዲግኒቲ እና የሰውን ፕራይድ የምትነኩ የሰውን ክብር የምትነኩ ከሆነ ፕራንኩ ፕራንክ አይደለም። በብዙ አይነት መንገድ እኮ ፕራንክ መደረግ ይችላል። ነገር ግን እናንተ የመረጣችሁት ቡሊንግ እና ምናምን ነገር ኢንቲሚዴሽን ምናምን ነገር በጣም ያስጠላል። ከዚህ በፊትም ፖሊስ ገፈታትሮ ስለነበረ ያቺን ተጠቅማችሁ ያቺን ዊክነስ ተጠቅማችሁ በእናንተ ቤት ልታስቁ ወይ ምናምን ነገር ነበር። በጣም ግን ያስጠላል። አይ ኖ ኢትስ አ ፕራንክ አይ ጌት ኢት።
ለፕራንክ አዲስ አይደለም። ስንት አይነት ፕራንክ አይቻለው። ነገር ግን ለዛ ሲኖረው ደስ ይላል። ስንስቅ ተመልካቹ ሲስቅ ፕራንክ የሚባለው ወይም እሱ መጨረሻ ላይ ሲስቅ። ነገር ግን እኮ ልጁ እኮ እንዲ ኧረ ናቲሻ ፈጣሪ ሆነ እዚህ ህብረተሰብ ጋር እኛም ተጨበርብረናል። አምነዋል ለዳኛው። እንግዲህ የማይካር ነገር ነው አይደለ? እዛ ላይ ተጨበርብረናል። እኛም ተታለን ነው። እኔ እንደውም ጭራሽ ደረቅ ቼክ ፈርሞልኝ ስቲል ነው ብሩን አልወሰድኩም ነው ሲል የነበረው ሰራዊት ፍቅሬ ማለት ነው። ከተታለሉ ከተጨበረበሩ ወንድም ካሊድም ያለው ነገር አለ። እኔ እንደውም ማስፈራሪያ ዛቻ ደርሶብኝ ነበር አለ። ለኔ መጀመሪያ ጊዜ ብሎኛል። እናንተ ስትከታተሉ እንደዚህ አይነት ነገር ከደረሰባችሁ ለምንድነው ቀድማችሁ ጥቆማ ያልሰጣችሁት ሁሉ ብሏችኋል ዳኛው። ለምንድነው ቅድሚያ ጥቆማ ያልሰጣችሁት? እሺ በዛ ሂደት ላይ ያለ እንደሚያታልል ካወቃችሁ የሆነ ጭላንጭል ካያችሁ ህዝቡ እንደሚበላ ካወቃችሁ ለምንድነው ቅድሚያ ጥቆማ ያልሰጣችሁ? ምን ምላሽ ሰጡ ነው? እኛማ ከዛሬ ነገ ይሻላል የሆነ ነገር ይመጣል እያልን ነው። አጥጋቢ አይደለም። ገብቷል። እንደውም ጭራሽ እኔ በጣም ዲፕሊ ገብቼ በማይመለከተኝ ሁሉ ስጠይቅ አንተ አይመለከትህም፣ የእርዳታ ድርጅት ነህ፣ እርዱ ብለሃል፣ እርዳታህን ተሰጥተሃል ብሎ ሁሉ ነው የመለሰልኝ አለ ካሊድ። ስለዚህ ያንን ሲልህ አለው ፍርድ ቤቱም እኮ ያንን ሲልህና እንደሚያታልል እንደማያመጣ ስታቅ የሆነ ነገር ጥርጣሬው ሲኖሩ ለምን መታችሁ አልጠቆማችሁም? ጥቆማ ለምን አላካሄዳችሁ? አሁንም እኮ እኛ ተጭበረበርን አይደለ? እነሱ አላወቁም አይደለ? ያንን ፍርድ ቤት የሰጡትን ቃል እዚህ ላይ እግረኛው ሚዲያ ላይም ደግሞ እኛም ተታለን ነው እውነት መስሎን መኪና ሲያመጣ ሲሰጥ አይተን ገባን፣ ማስታወቂያውን ሰራ ከሆነ መጀመሪያውኑ ገና ስር ውስጥ ሳይገቡ በእኛ ምክንያት የተበተኑ ምን ይሆኑ እስኪ ሰብስበን እናነጋግራቸው ማለት ነው። ብንደውልም አያነሱም። በስህተት እንኳን አይነሱት እንኳን ጆሮአችን ላይ ነው የሚዘጉት ርዕሱን ስናነሳው ማለት ነው። ከዛስ ልክ ከታሰሩ በኋላ ማንሳት ሲጀምሩ ደግሞ ለኔ ያስገብተሻል ወይ ብሩን አለ። አሁን ለምሳሌ ቅሊንጦ ማነው ቲክቶከሩ ማንሱር በኔ አካውንት ነው ወይ ብሩን ያስገባሽው አለ። ግን እኮ ነው በ950 ቅድሚያ ክፍያ መኪናው ውሰዱ እያልክ በጣም ስትናገር እኔ ነው እሱ እንኳን አላምነውም። ብዙ ጊዜ አላምንም እውነት ለመናገር ማለት ነው። እነ ሰለሞን ነው ይገረመን አየሁኝና ገባሁ። ይሄ ደግሞ ኃላፊነት አለባችሁ ኑ ቶሎ ማምን ነው አይደል? እየነገርናችሁ ነው በ950 ሺህ ብር መኪና አለኑ ብለው ጠሩ። እኛም የምንወዳቸው የምናደንቃቸው ህዝብ የሚያምናቸው አርቲስቶች ናቸው። እሺ ካላችሁማ ለኛ 5 ዓመት ብድር ሰርተን እንከፍላለን ነው እንደ ድህነታችን የተሻለ አድቫንቴጅ ነው ብለን ነው አይደል ንብረታችንን የሸጠን። እሺ ብለን እነ ሰለሞን ጠሩን ብለን በጥሪያችን መሰረት ደግሞ ንብረት እኔ መኪና ይሸጥ ሌላው ቤቱን ሸጠ ከዋጭ ተበደራለ ብዙ ጣጣ ውስጥ ይገባል ብለን ሄድን። ይሄ ነገር በመሃል ደግሞ አልሆን ሲል ደግሞ እኛ ነን ይሄንን ነገር ያመጣ ነው። እኔ እውነት ለመናገር ለመጀመሪያ ጊዜ ነው ማዕከላዊ ያየሁትኝ እንተና ዳንኤል ዮሐንስ ማን ነው ብትለኝ አላውቀውም። ሲሄድ እንኳን ስመዘገቡን ስፈራረም ስራ አስኪያጁን ያየው ንግድ ፍቃዱ ሌላ ነው እሱ የሚባል ሰውዬ አላውቀውም። እሱ መሆኑን ባውቀው መኪናው እንኳን እየተሰጠ ሲያስተዋውቅ እንኳን በስህተት አላየሁትም። ድርጅቱ የነሱ እስኪመስል ድረስ እነሱን ያየሁኝ ነኝ። እመቤቴ ምስክሬ ናት። እሱም በስህተት አላየሁትም። እንደውም ነገሩ እንደዚህ እንትን ካለ በኋላ እንደው የሆነ ራስ ግብዣ ላይ ሲበሉ ምናምን ፖስተውታል እንጂ መጀመሪያ ላይ በስህተት አንድ ቦታ ዳንኤል የለም አላየሁትም። ባየው እኔ ባላቀው የኔ ወንድም ወይ የኔ ባለቤት ወይ የሆነ ሰው ይሄ እኮ ሄሎ ታክሲ ያጭበረበረ ነው፣ ይሄ እኮ ደቡብ አፍሪካን ወስዳለን ብሎ ከግርማዬ ጋር ያታለለ ነው ብሎ ሰው ይፈራል፣ ገብቷል፣ ይቆጠባል። እሱ ከጀርባ ነው የተደበቀው። አርቲስቶቹን ታዋቂ የሚወደዱ ህዝብ ሊያምናቸው የሚችል አርቲስት እነማን ናቸው ብሎ ለቅሞ አውጥቶ ፊት ለፊት አሰለፈ፣ ተናገሩ። እኛም ማምነን ገባል። አለቀ። ይሄ እኮ ምንም ሪያሊቲ እኮ ነው፣ ምንም እንትን የለውም እኮ እንጂ ይበቃል። ግን በዚህ በፊንቴክ ጉዳይ ማለት ነው መንግስት ህግ ጣልቃ ገብቶበታል። ኦልሬዲ ፍርድ ቤት ይዞታል ጉዳዩን። ሰው ሚዲያ ላይ መጥቶ ብያኔን ለማግኘት መጣሩ ያን ያህል አስፈላጊ ነው ወይ? ማለት ፍርድ ቤት የራሱ የሆነ ስራ ይሰራዋል ወይ? ደግሞ በፍርድ ቤት ወንጀል አይሆንም? አሁን ለምሳሌ አርቲስቶቹ በእግረኛው ሚዲያ ላይ እየቀረቡ የተለያዩ ሪፍሌክሽኖችን እየሰጡ ነው፣ ሀሳባቸውን ምናምን እየገለጹ ነው። ስለዚህ ምንድን ነው የሚሆነው? ጀስት ገንዘባቸውን ማግኘት ካለባቸው በህግ በኩል ፍትህ እስኪያገኙ ድረስ አርፎ የማይቀመጠው ጉዳዩ ለምንድን ነው? ለምሳሌ ይሄ ዳኛ የሚለው ነገር ፍርድ ቤት የሚለው ነገር አለ። ከሱ ፊድባክ እየጠበቁ መሄድ ሲገባ ግን አርቲስቶቹም ወይም ደግሞ ፕሮሞሽን ሲሰሩ የነበሩ ሰዎች ኢቭሪ ማብራሪያ ለሰው ምናምን ይሰጣሉና እኔ እንጃ ከህግ አንጻር ያስኬድ ብቻ መንግስት ወይም ህግ ዳኝቶት ገንዘባቸውን ያጡ ሰዎች ገንዘባቸውን ቢያገኙ ባይነኝ እንጂ በየሚዲያው ሁሉም ሰው የራሱን ጠንካራ ሳይድ ምናምን ማሳየቱ ያን ያህል አስፈላጊ የማይመስለኝም። እንደው በፍርድ ቤትም የሚያስኬድ አይመስለኝም። ኦልሬዲ ህግ ከያዘው አርፈው አይቀመጡም አይነት ነገር ነው የኔ ሀሳብና ውድ ቤተሰቦች እስካሁን ድረስ የነበረኝ ቪዲዮዎች እነዚህ ናቸው። በቀጣይ ቪዲዮ እንገናኛለን። ቻው።